በህይወቴ ላይ ትልቅ ስጦታ የመጣልኝ እና በግ ነው። ለአራስነቴ በግ መጣልኝ እላችኋለሁ። ሁለቱ ወንድሞቼ እነዛ ወንድሞቻችን ማለት ነው እና ወንድ ልጅ ስለወለድኩ ይሁን ደስ ብሏቸው ማሻላ እንደዚህ ትልቅ ትልቅ ስጦታ መቶልኝ አያውቅምና ይሄ በግ ነው መቶ የታረደልን ለእኔና ለልጄ ትላላችሁ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውዶቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ለእኔ ቤት አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ፣ ላይክ አድርጉ። ሰብስክራይበሪ ጨምሯል። 14 ሺህ ገብቻለሁ። ከልብ አመሰግናለሁ ውዶቼ ስለምሰጡኝ አስተያየት፣ ስለ ሁሉም ነገር አመሰግናለሁ። እና ይሄ ሁላችሁ ለእኔና ለልጅ ያመጣልን በግ ላሳያችሁ እና ስትወልዱ ስጦታ ይመጣላችኋል እና በተለይ ለልጃችሁ ታስቦ የሚመጣ ስጦታ በጣም ነው ደስ የሚለው። ልብስ የሆነ ነገር ዳይፐር፣ ምንም ነገር ሲመጣልን ለእኔ ከሚመጣልኝ በላይ ለልጄ የሚመጣልኝ ስጦታ ነው ደስ የሚለው። ይሄን በግ ደግሞ በቃ እንደዚህ አይነት ስጦታ ተሰጥቶኝ ስለማያውቅ ማለት ነው በጣም ነው ደስ አለኝ። የባሌ የእህቶች ባል ናቸው። የባሌ እህቶች የእህቶቼ ባል ናቸው እነዚህ ያኔ የባሌ እህቶች በጣም ነው መወዳቸው፣ እንደ እህቴ ነው ማያቸውና አምጥተው አርደው አስበሉኝ። አመሰግናለሁ ወዶቼ ስለምሰጡኝ አስተያየት፣ ስለ ሁሉም ነገር አመሰግናለሁ። እና እኔ እህታችሁ አራሷ እህታችሁ ነኝ። ያው ብሎግ አልሰራም ለተወሰነ ጊዜ፣ አሁን ላይ ምንም ስራ እየሰራው ስላልሆነ ማለት ነው። እና እንትን ነኝ ቢዚ ትሆናላችሁ። እዚህ እኛ ሀገር ላይ ሲወለድ ሰው ይመጣል፣ ግርግር ነው፣ ዘህማ ነው። እና ለዛ በይዘው ኢትዮጵያ ላይ በሁሉም ሀገር ባህል ነው ብዬ ነው አስበው። ከተማም ላይ ገጠርም ላይ እንደዛ ነው። ሰው ይመጣል ማለት ነው። አረብ ሀገር ስትወልዱ ነው ብቸኛ የምትሆኑት። ሲበዛም እንግዲህ ለራሳችሁ ጊዜ አታገኙም። ሰው ስታጡም ደግሞ ችግር ነው። ራስ ስትሆኑ እልሁም አልሐምዱሊላ ለሁሉም ነገር ማለት ነው። ሌላ ደግሞ ያኔ ብሎግ አልሰራም እላችኋለሁ። እና ባለፈው ፖስት አድርጌ ነበር። አንዳንዶቻችሁ እስቲ ምከሪን፣ እንዴት ነው ጨካኝ መሆን ምንችለው ብላችሁኛል። ጨካኝ ለመሆን አንድ ሰው ጨክኖ እንትን ምንድን ነው ለመለወጥ ማለት ነው። ለለውጥ ጭካኔ ያስፈልጋል። በነገራችን ላይ አይደለም ይሄ በእህት በወንድም በምናምን ይቅርና በገዛ ልጃችሁ፣ ያው የወለደ ሰው ነው የሚያውቀው። የልጅና የእናት እንትን በጣም ከባድ ነገር ነው። ጨክናችሁ ማጨክኑ ነገር ነው እና በልጆቻችን ራሱ ጨክነን ጥለናቸው አረብ ሀገር እንሄዳለን አይደል? ከዚህ በላይ ጭካኔ የለም መቼም። ስለዚህ ሁሌም ቢሆን እንትን ለመጨከን ጎበዝ ለመሆን ማለት ነው ችግራችሁን ማስታወስ አለባችሁ። እዚህ ሀገር ያሳለፋችሁትን ችግር፣ ያጣችሁትን ገንዘብ አታችሁ ሱቅ ሄዳችሁ ዱቤ ተከልክላችሁ የሆነ ሰው ብድር አበድረኛል ብላችሁ አምናችሁበት ይሰጠኛል ብላችሁ ሄዳችሁ ስትጠየቁ የለኝም የተባላችሁ ፊት በማጣታችሁ ምክንያት የሰው መጨረሻ የሆናችሁ። ሌላ ደግሞ ምንድን ነው ሰው ርቃችኋል ስታጡ ማለት ነው። ሲኖራችሁ ነው ሰው የሚቀርባችሁና አሁን እዚህ ዞር ብሎ ያላያችሁ ሰው ልክ አረብ ሀገር ስትሄዱ በአዲስ አድርጎ በአዲስ ጸባይ በአዲስ እንትን ተቅለስልሶ ይመጣላችኋል። የራሳችሁ ሰው ነው እኮ የሩቅ ሰው አይደለም፣ ባዳ ሰው ምናምን እንዳይመስላችሁ። እና እናንተ ደግሞ ሁሌ ማስታወስ ያለባችሁ ያን ችግር ነው። በተለይ ልጅ ጥላችሁ የሄዳችሁ እናቶች፣ ሌሎቻችሁ ላይገባችሁ ይችላል። ይሄ በልጅነት የሄዳችሁ ልጆች የሆናችሁ ማለት ነው፣ ያላገባችሁ ህይወት ምናምን ያላያችሁ። እኔም እንደዛ ስለነበርኩኝ ምንም ላይመስላችሁ ይችላል። ከወንድሜ ገንዘብ አይበልጥብኝም፣ ከእቴ ከገንዘብ ምናምን እንደዛ እያላችሁ ዝም ብላችሁ እየሰጣችሁ እድሜያችሁ ይሄዳል እና ለእናንተ መታችሁ ስታዩት ነው። ግን ልጅ ጥላችሁ ሄዳችሁ ያው በልጃችሁ የጨከናችሁ በሌላ ነገር መጨከን ያቅታችኋል ብዬ ስለማላስብ እና አላማችሁን አስቀድሙ። ከዛ ደግሞ ተሎኑ ወላሂ
ለልጆቻችሁ ብር ከመላክ ልብስ ከመላክ በትክክልም እኮ አይለብሱትም ልብስን። እናንተ ልብስ ገዝታችሁ ብትልኩ በትክክል አይለብሱትም። ልብስ ጉዙላቸው ብላችሁ ብር ብትልኩ ራሱ እናንተ የምትፈልጉትን አይነት ልብስ አይገዙላቸውም። ሌላ ደግሞ በስርዓቱም እንትን አይለበሱም። ማንም ሰው እንደ እናት አይሆንም። ማንም ሰው ማለት ነው። እስቲ እኔ የሆነ ቪዲዮ አይቼ ማለት ነው አለቀስኩኝ። የሆነ ቀን ቲክቶክ ላይ የሆነ ቪዲዮ አይቼ እኔ በኢድ እያለው ልጄን ይሄን ነበር የምትመስለው፣ አሁን ደግሞ ይሄን ነው የምትመስለው፣ ግን ብር ልክ ያለው ምናምን ብላ ፖስት አድርጋ ማለት ነው። እኔም እንደዛ ነበርኩኝና እናንተ ስትኖሩ አሮጌው ልብስ ራሱ አጥባችሁ አርጓችሁ ምናምን ታለብሳላችሁ፣ ልጆቻችሁ ደስተኛ ይሆናሉ ማለት ነው። ግን እናንተ ከሌላችሁ ብር ብትልኩ አብዛኛው ነገር ሌላ ሰው ነው የሚጠቀምበት ማለት ነው። ከዛ እንደምንም ብለው ይደጉ ብላችሁ ዝም ትላላችሁ። ያው ሌላም ነገር ከተናገራችሁ ችግር ስለሚመጣ ማለት ልጇን ሳድጌላት ምናምን ትባላላችሁ እና ስለዚህ ለልጆቻችሁ ስትሉ በሌላ ነገር ጨክናችሁ ማለት ነው። በሌላ ሰው መጨከን አለባችሁ ግዴታ ለልጆቻችሁ ስትሉ፣ ለራሳችሁም ስትሉ፣ ለቀጣይ ህይወታችሁም ስትሉ ማለት ነው። ብዙ ነገር ነው የሚጠብቃችሁ። ልጆቹ ራሱ ልጅ የሆናችሁ ሄዳችሁ ራሱ አስራ ቤት ሀያዎቹ መጀመሪያ ያላችሁ ራሱ ማለት ነው። ከዚህ በኋላ እናት መሆን ሚስት መሆን ብዙ ነገር ነው የሚጠብቃችሁና ሳትወዱ በግዳችሁ በሌላ ሰው መጨከን አለባችሁ። ማጨክኑባችሁ ሰዎች አሉ። ካላችሁ አካፍላችሁ የምትሰጧቸው ሰዎች አሉ። ለምሳሌ እናታችሁ፣ አባት፣ ያው ልጅ የሚሰጣን ለልጅ። ከዛ ውጪ ያለው ግን ጤነኛ ከሆነ ያ ሰው ሰርቶ መብላት አለበት ባይነኝ እላችኋለሁ ውዶቼ። ለመጨከን ሁሌም ቢሆን ችግራችሁን አስታውሱ። በተለይ ደግሞ እናቶች ከሆናችሁ ልጆቻችሁን ጥላችሁ ከሄዳችሁ ያን ከልጃችሁ የተለያያችሁበት ቀን ማስታወስ አለባችሁ። ያ ቀን በጣም በጣም ደባሪ፣ በቃ የሚያስጠላ፣ በቃላት ማይገለጽ መጥፎ ቀን ነው። ከልጆቻችን ተለያይተን የሄድንበት ቀን ማለት ነው። የሆነ ነገር አንጀታችን ቁርጥ ያለ ስሜት ይሰማናል እና ያን ሁሉ አሳልፈን ሄደን ያን ቀን ማስታወስ አለባችሁና ለብር ዋጋ አይኖራችሁ ተሎ ትመጣላችሁ። ሌላ ደግሞ ከመጣችሁም ራሳችሁን ከሰው ጋር አታወዳድሩ። ባላችሁ ነገር ተብቃቅታችሁ ደስተኛ ሆናችሁ ለመኖር ሞክሩ። ችግር ደግሞ ሁሉም ቦታ ችግር አለ። አረብ ሀገርም እያለን እኮ ችግር እናሳልፋለን። ምናልባት አስቤዛ ተወደደ፣ ነገር ተወደደ፣ ምንም እኛ ስለማንገዛ ምንም ላይ መስለን እንችላለን። ግን ከዛ ባሻገር ሰው ቤት ነው፣ ሰቆቋ ነው። ምን አሉኝ ሰነሺ በዚህን ሰዓት ተነሺ በዚያን ተኝን እየተባልን ሁሌ ከሰው ግርግር እየሄድን በቃ ምንም ደስ እየበላ ራሱ ደስተኛ አንሆንም። በሰውነታችን አይሄድም። ብዙ ችግሮች አሉ። ዱንያ ያው ችግር ነው። ስለዚህ መጀመሪያ ያወጣን ችግር እንትን ካልን በኋላ ሌላውን ችግር ደግሞ ሁሉም ቦታ ስላለ ችለነው ምን ብለነው እንኖራለን ማለት ነው። ያለ ችግር የሚኖር ሰው የለም እላችኋለሁ ውዶቼ። እና ይሄን ያክል ወሬ ካወራው ይበቃል። ቤት ሰብስክራይብ አድርጉልኝ። ኢንሻአላህ ከሳምንት በኋላ በቭሎግ እመጣለሁኝ።